ዛሬ ስለ ዓለም አቀፍ ቤስት ሴለር መጽሐፍ ወይንም አቶሚክ ሃቢትስ እንነጋገራለን። ይህ መጽሐፍ ጄምስ ክሊር የጻፈው ሲሆን በዓለም ዙሪያ በሚሊዮኖች የሚቆጠሩ ቅጂዎች ተሸጠውለታል። ብዙ ሰዎች ህይወቴን መቀየር ፈልጋለሁ ይላሉ፣ ግን ትልቅ ለውጥ ለማምጣት ትልቅ እርምጃ እንደሚያስፈልግ ያስባሉ። አቶሚክ ሃቢትስ ግን በተቃራኒው ያስተምረናል። የመጽሐፉ ዋና መልእክት በየቀኑ 1% መሻሻል ከብዙ ዓመታት በኋላ ድንቅ ውጤት ያመጣል ብሎ ያምናል። ዛሬ ከዚህ መጽሐፍ ውስጥ በጣም ጠቃሚ የሆኑትን 10 ትምህርቶችን እንመለከታለን። አንደኛ፣ ትንሽ ልምዶች ትልቅ ውጤት ያመጣሉ። አብዛኛውን ጊዜ ሰዎች ፈጣን ውጤት ይፈልጋሉ። ክብደት መቀነስ፣ ገንዘብ ማግኘት፣ ቢዝነስ ማሳደግ ወይም ጤናማ መሆን። ነገር ግን ጄምስ ክሊር እንዲህ ይላል፣ ስኬት የአንድ ቀን ክስተት ሳይሆን የበርካታ ትንንሽ ልማዶች ውጤት ነው። በየቀኑ 10 ገጽ ብቻ ብታነብ በአንድ ዓመት ውስጥ ከ3000 ገጾች በላይ ታነባለህ። ይህም ትንሽ ልምዶችን ወደ ትልቅ ውጤት ይመራል ብሎ ያምናል። ግቦች ሳይሆኑ ስርዓቶች አስፈላጊ ናቸው። ሁለተኛ፣ ብዙ ሰዎች ግብ ይወስናሉ፣ ነገር ግን ሁሉም ግብ አላቸው። የኦሎምፒክ አሸናፊም ግብ አለው፣ የተሸነፈውም ግብ አለው። ልዩነቱ በስርዓት ነው። ስለዚህ እንዲህ አትበል፣ 10 ኪሎ መቀነስ እፈልጋለሁ ካልክ ይልቅንስ በየቀኑ 30 ደቂቃ ተራመድ። ሶስተኛ፣ ማንነትን ቀይር። ይህ የመጽሐፉ እጅግ ኃይለኛ ሐሳብ ሲሆን ብዙ ሰዎች መጽሐፉን ማንበብ እፈልጋለሁ ይላሉ። ነገር ግን ጄምስ ክሊር እንዲህ ይላል፣ መጽሐፍ የማነብ ሰው መሆን እፈልጋለሁ። ልምዶችህ ማንነትን ይገነባሉ። አራተኛ፣ የልምድ ህጎች። የልምድ 4 ህጎች። መጽሐፉ 4 ዋና ህጎችን ያቀርባል። አንደኛ፣ ግልጽ አድርገው፣ ልምዱን በአይን ፊት አድርገው። ሁለተኛ፣ ማራኪ አድርገው፣ ልምዱን ከምትወደው ነገር ጋር አያይዘው። ሶስተኛ፣ ቀላል አድርገው። አብዛኛውን ጊዜ የምንቆይበት ምክንያት ነገሩ ከባድ ስለምናደርገው ነው። አራተኛ፣ አርኪ አድርገው፣ አእምሮ ወዲያውን ሽልማት የሚሰጠውን ነገር ይወዳል። ክፍል 5፣ አዲስ ልምድ ስትጀምር ከ2 ደቂቃ በታች መሆን አለበት። መጽሐፍ ማንበብ 1 ገጽ ብቻ። ጂም መሄድ፣ የስፖርት ልብስ መልበስ፣ ሩጫ፣ ጫማን ማዘጋጀት። ትልቁ ግብ መጀመር ነው። ክፍል 6፣ አካባቢ ከፍላጎት ይበልጣል። ሰዎች የራሳቸውን ፍላጎት ከመጠን በላይ ያምናሉ። እውነታው ግን አካባቢያችን እጅግ ኃይለኛ ነው። ጤናማ ምግብ በፊት ካለ ትበለዋለህ። መጽሐፍ በጠረጴዛ ላይ ካለ ታነበዋለህ። ስለዚህም ህይወትን ለመቀየር አካባቢህን ቀይር። ክፍል 7፣ መጥፎ ልምዶችን ማስወገድ። መጥፎ ልምዶች እንዴት ይቆማሉ? እንዳይታዩ ማድረግ፣ ማራኪነታቸውን መቀነስ፣ አስቸጋሪ ማድረግ፣ ዋጋቸውንም ማስታወስ። ክፍል 8፣ ሃቢት ስቴኪንግ። አዲስ ልምድ ከነባር ልምድ ጋር ማገናኘት። ጥርሴን ከቦረሽኩ በኋላ 5 ገጽ አነባለሁ። ይህ አዲስ ነገርን ከነባር ልምድ ጋር ማገናኘት ይባላል። ጥርሴን ከቦረሽኩ በኋላ 5 ደቂቃ ማንበብ። ሌላም ምሳሌ ልጨምርልህ እችላለሁ። ቁርስ ከበላው በኋላ 10 ደቂቃ እራመዳለሁ። ቁርስ ከበላ በኋላ ወፍራም ከሆንኩ ኪሎ መቀነስ ከፈለግ 10 ደቂቃ መራመድ። ይቺ ትንሽ ነገር በተደጋገመች ቁጥር ብዙ ለውጥ የማምጣት አቅም አላት። ክፍል 9፣ አንድ ቀን ማምለጥ ችግር የለውም። ሁሉም ሰው ይሳሳታል። ሁሉም ሰው አንድ ቀን ይወድቃል። ነገር ግን የተሳካላቸው ሰዎች ፈጥነው ይመለሳሉ። ጄምስ ክሊር እንዲህ ይላል፣
አንድ ቀን ማምለጥ አደገኛ አይደለም። ሁለት ጊዜ መደጋገም ግን አደገኛ ነው። ክፍል 10 ለለውጥ ጊዜ ይፈጃል። በመጨረሻም የመጽሐፉ ትምህርት ስኬት አንድ ቀን አይመጣም። ሀብት በአንድ ቀን አይመጣም። ጠንካራ ሰውነትም በአንድ ቀን አይገነባም። ትልቁ ለውጥ በትንንሽ እርምጃዎች ይመጣል። የአቶሚክ ሀቢትስ ዋና መልእክት አንድ ነው። ትልቅ ህይወት የሚገነባው በትንንሽ ልምዶች ነው። በቀን 1% ብቻ አሻሽል። በየቀኑ አንድ ትንሽ እርምጃ ውሰድ። ከ6 ወር ወይም ከ1 ዓመት በኋላ ራስን ስታይ ልዩነቱን ታስተውለዋለህ። ዛሬ የምጀምረው ትንሽ ልምድ ምንድን ነው ብለህ ራስህን ጠይቅ። ያ ትንሽ ልምድ ወደፊት ትልቅ ስኬት ሊሆን ይችላል። ሰላም ውድ ሜሎና ሚዲያ ተከታታዮች፣ ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ እና ተጨማሪ ቪዲዮ እንዲያጋጥማችሁ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ህይወትን መቀየር ለሚፈልገው ሰው ሼር ያድርጉልኝ። እስከምንገናኝ ሰላም።